ዛሬ በዓለም ላይ እኔ ሐዋርያ ነኝ፣ እኔ ነብይ ነኝ የሚሉ ሰዎች በጣም በዝተዋል። አንዳንዶች ታምራትን ያደርጋሉ፣ አንዳንዶች ስውርን ነገር ይናገራሉ፣ አንዳንዶች ደግሞ ሰዎችን ያስደነግጣሉ። ግን በእውነት የመጽሐፍ ቅዱስ ሐዋርያትና ነቢያት ዛሬ አሉን ወይስ ሰዎች ራሳቸውን እየሰየሙ ነው? ይህ ቪዲዮ ብዙ ሰዎችን ሊያስቆጣ ይችላል፣ ግን እውነታውን ከመጽሐፍ ቅዱስ እንመለከታለን። ሐዋርያ የሚለው ቃል የተላከ ማለት ነው። ነገር ግን በመጽሐፍ ቅዱስ 12ቱ ደቀ መዛሙርት ወይም 12ቱ የጌታ ሐዋርያት እጅግ ልዩ ስፍራ አላቸው። እነሱ ኢየሱስን ፊት ለፊት አይተውታል፣ ከእርሱም በቀጥታ ተምረዋል፣ የትንሣኤውም ምስክሮች ነበሩ፣ የቤተ ክርስቲያንም መሠረት ሆነዋል። ዛሬ ግን ሰዎች ራሳቸውን ሐዋርያ ወይም ነቢይ ነን ብለው ሲጠሩ ጥያቄው ይህ ነው፣ እነሱ ከ12ቱ ሐዋርያት ጋር እኩል ሥልጣን አላቸውን? ዛሬ በዚህ ቪዲዮ ይህንን ጉዳይ የምንመለከተው ይሆናል። አብራችሁኝ እስከ መጨረሻው ቆዩ። ብዙ ቪዲዮዎችን አብሬ አካትቻለሁ። በመጀመሪያ ይህንን ቪዲዮ አብረን እንመለከተዋለን። በቅድሚያ እስኪ ራሱን ሐዋርያ ብሎ ከጠራው ከታምራት ታረቀኝ እንጀምር። ሐዋርያ አለ፣ አሜን። ነብይ አለ። አሁን ኢትዮጵያ ውስጥ ያስቸገሩ እንደማን እንደሆነ ልንገራችሁ። ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች፣ እሳት የሌላቸው ሰዎች፣ እግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች ማይሉት ነገር የለም። አጋንንት ማስወጣትን ይተቻሉ፣ ትንቢትን ይተቻሉ። አሁን አጋንንት የጀመረው ልንገራችሁ። አጋንንት የለም፣ ትንቢት የለም፣ ሐዋርያ የለም፣ ነብይ የለም። ምንድነው ያለው? አስተማሪ ብቻ ነው ያለው። ኧረ እባክህ ለምን መሰለህ እንደዛ የሚለው? አለ ካለ እስቲ ትንቢት ነገር ሊባል ነው፣ አጋንንት አስወጣ ሊባል ነው። ስለዚህ ያለ የለም ብሎ ማስካድ ነው ያለበት። ወደ ላይ በወጣ ጊዜ ምርኮም ማረከ፣ ለሰዎች ስጦታን ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን መጋቢዎች፣ አንዳንዱ ወንጌላውያን፣ አንዳንዱ አስተማሪ አድርጎ ሾማቸው። ይሄ አምስቱ ኦፊስ ጌታ እስኪመጣ ይቀጥላል። መጋቢ ካለ ነብይም አለ፣ ነብይ ካለ ሐዋርያም አለ። እዛኛው ትምህርት የተጠመቁ አንዳንድ ሰዎች እያየው ነው ፊታችሁ ላይ። ሐዋርያ አለ፣ አሜን። ነብይ አለ። ቅር አላቸው፣ ይበላችሁ እንደምንም በውሃ በለስላሳ ጠጧት። ኦኬ እሺ፣ እንደተመለከታችሁት ነው ታምራት ታረቀኝ እንግዲህ ሐዋርያ ነኝ ብሎ ራሱን ከነብይነት ወደ ሐዋርያነት ያደገ ሰው ነው። ከዚህ ቀደም እንግዲህ በቪዲዮ ለማስመልከት ሞክራለሁ ለእናንተ። ወንድማችን መምህራችን ዶክተር ማሙሻ ፋንታ ከዚህ ቀደም የተናገረውን ሰምታችኋል። ራሳቸውን ከነብይነት ወደ ሐዋርያነት የሚያሳድጉ አገልጋዮች እንዳሉ በዚህች ኢትዮጵያ ምድር ላይ በጣም እደነቃለሁ። ባይዘው የሚያድግ የሆነ ኦፊስ የለም። እንደዛ ካልክ ኦፊሶች አለ ብለህ የምታምን ከሆነ ኢዞኬ ይኑሩ። ሐዋርያ ሥራ ወደ ኤፌሶን ሰዎች ምዕራፍ 4 ላይ ያለውን ሐሳብ በማንሳት ምርኮ ማረከ፣ ለቤተ ክርስቲያን ስጦታን ሰጠ። አንዳንዶችን ነቢያት፣ አንዳንዶችን ሐዋርያት፣ አንዳንዶች አስተማሪዎች አድርጓል ኢየሱስ። እውነት ነው፣ ይሄ የሚካድ ሐቅ አይደለም። ግን አንተ መች ነው የትኛው መጽሐፍ ላይ ነው ያነበብከው ከነብይነት ወደ ሐዋርያነት ያደግከው? እንዴት ሆኖ ነው ያደግከው ነው ጥያቄው። ዋናው ፖይንቱ እዛ ጋ ነው። አንተን ያሳደገ ምን ነው ወደ ሐዋርያነት እንድትመጣ ያደረገ? ከነብይነትስ ወደ ሐዋርያነትስ የሚያድግ ጸጋ አለው ብለውናል ወይ ሐዋርያቱ? መጽሐፍት አሉ፣ እንደዛ አሉ። ጌታ ራሱ መምህሩ ኦኬ፣ ጌታችን መድኃኒታችን ኢየሱስ ራሱ እንደዛ አለ። ከነቢያት ወደ ሐዋርያነት የሚያድግ ጸጋ አለ። እስኪ ይህንንም በጣም በጥልቀት የምንመለከተው ይሆናል። ቀጣይ ቪዲዮዎችን በደንብ ተመልከቱ። በጣም አስተማሪና እጅግ ለትውልድ የሚጠቅም ቪዲዮ ስለሆነ ለብዙዎች ሼር እንድታደርጉ ከወዲሁ አሳስባችኋለሁ። ላይክ ማድረጋችሁን እንዳትረሱ ማለት ነው። እስኪ ዴቭን እንስማው አንዴ። አንድ ሰው ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉት። ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉት። አሁን ትምህርት እሱ አልነበረም፣ ወድጄ አይደለም። ግፍና አመጽ እየበዛ ሲመጣ የሚከላከል የሚጮህ ሰው ያስፈልጋል፣ ሰሚ ባይኖርም። መስፈርቶች አሉ ሐዋርያ ለመባል። እሱ ተነስቶ ሐዋርያ ነኝ ሲል ሲጀምር ሐዋርያ የሚለውን ቃሉን ብቻ መውሰድ። ሐዋርያ አልከኝ እኔን፣ ጥሩ ሐዋርያ ምን ማለት ነው? ከዛ ይጀምራል። ዝም ብለው እኮ መለጣጠፍ አይደለም ያነሳህ በቃ ባዲ ሲኒየር ፓስተር፣ እሱ ደግሞ ስለሚወደኝ ኧረ አፖስትል። ጎረምሶች እያመጡ አፖስትል ምናምን ያሉ የሚሾሙትን የዚህን ሀገር ጎረምሳ ፓስተሮች የምታውቋቸው በማርያም ንገሩልኝ። ዳዊት እንዳለ ብላችሁ ንገራችሁ። እግዚአብሔር እንዳለ አልልም። አይነን ጨፈኛ እግዚአብሔር እንዲላል አለ። ከቃሉ ሐዋርያ አልከኝ። እሺ ሐዋርያ ምን ማለት ነው? ሐዋርያው ዳዊት ሐዋርያ ምን ማለት ነው? ከፍቹ እኮ ጀምር። ዝም ብሎ ነው። ቆይ እኔ ዝም ብዬ አሁን እሱን እጄ ኮሎኔል ብለው
መምህር ኮሎኔል ምን ማለት ነው ተብሎ ይተረጎም። ኮሎኔል ማለት የጦር ትምህርት ያለው ጦር የተማረ የተዋጋ የሚያዋጋ ደም ያፈሰሰ ደም ያፋሰስ ደም ለማፍሰስ የተዘጋጀ ማለት ነው። ስለዚህ ኮሎኔል ብለው ችግር የለውም። ግን ኮሎኔል መሆን አይችልም ነው እኮ ችግሩ። ሐዋርያ ብትለኝ መባባል ይቻላል። ዛሬ የሚያገለግለን አፖስትል ዴቭ ነው። እስቲ ወገኖቼ ዝም ብሎ ሰው አይደል የመጣው አፖስትል ነው። አሜን። ዝም ብለህ ቆመህ ተቀበለኝ። አሜን። እኔን ሙቀት መፍጠር ይችላለሁ፣ ግን እስካሁን ሐዋርያ አይደለሁም። እንዴ ያለውን እኮ መሆን አትችልም። ሐዋርያ ማለት የቃሉ ፍቺ ሆረ ከሚለው የግዕዝ ግስ የወጣ ነው። ሆረ ማለት ተጓዘ ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት እንጂ ቸርች ከፍቶ ህዝቡን አስራት የሚለቅም አይደለም። ቢሮ ከፍቶ ሰው የሚያስተናግድ ማለት አይደለም። ሐዋርያ ሆረ ነው፣ ሄደ ነው። በቃ ወንጌል ይዞ እስላም ሀገር ይገባል፣ ክርስቲያን ሀገር ይገባል፣ ፓጋን ሀገር ይገባል። አንዱ ሀገር ተቀጥቅጦ ይሞታል እንጂ ሚስት አግብቶ ቢሮ ከፍቶ አፖስትል፣ ይሄ እርስ በርስ የመሟሟቅ አገልግሎት ነው። አንዱ እሱ ነው ከቃሉ ፍቺ። ሌላው መስፈርቶች አሉ። አንድ ሰው ሐዋርያ ለመባል ጌታ እስቲ ታውቃላችሁ መስፈርቶች? አቤት ኤፌሶን በራእየ ዮሐንስ ላይ ለኤፌሶን ቤተክርስቲያን እንደዚህ ይላል፣ ሐዋርያት ያልሆኑትን መርምረህ ሐዋርያት እንዳይደሉ እንደደረስክባቸው አውቃለሁ። ስለዚህ ሐዋርያ ያልሆኑትን ሐዋርያ እንዳይደሉ መመርመሪያው ምንድነው? መመርመሪያ አለ። መመርመሪያው ጳውሎስ አስቀምጦልናል፣ ሌሎቹም ሐዋርያት አስቀምጦልናል። አንዱ መስፈርት አዲስ ኪዳን የሚነግረን ሐዋርያ ለመባል ምንድነው? ጌታ ኢየሱስን በስጋ ዓይንህ ማየት አለብህ። የሆነ ማታ ነጭ የለበሰ ሰውዬ ካልክ ኢየሱስ ይሁን ማን ይሁን አናውቅ፣ መሐመድስ ቢሆን አረቡም ነጭ ነው የሚለብሰው፣ እስራኤሉም ነጭ ነው የሚለብሰው። ኢየሱስን በምን ዓይን? በስጋ ዓይን ማየት ይጠይቃል። ለምንድን ነው የቆሮንቶስ ሰዎች ጳውሎስን አንተ ሐዋርያ አይደለም ያሉት? ሐዋርያት 12 እንጂ አንተ አይደለም ያሉት። ለምን? ኢየሱስን መቼ እንዲያየኸዋል? ጳውሎስ ምን አላቸው? እኔ ሐዋርያ አይደለሁምን? ጌታ ኢየሱስንስ በዓይኔ ያላየሁትምን? ስለዚህ ኢየሱስ ምንድን ነው ያለው ለጳውሎስ? አሁን ባየኸኝ ከዚህም በኋላ በምታይልህ ነገር በአሕዛብና በነገሥታት ፊት ምስክር ትሆናለህ። እንዴ ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። ይሄ እኮ እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ሕይወት እያለፈ ነው የመጣው። በሳት እየተቃጠሉ እንጂ ሰው እያቃጠሉ አይደለም እዚህ የደረሱት። የተቃጠሉ ክርስትና መቀለጃ ሆነ፣ በእውነት ማሾፊያ ሆነ። የሰፈር ጎረምሶች ሁሉ የሚቀልዱበት ሆነ። ሽማግሌውም ትንሽ ሆነ፣ ትንሹም ትንሽ ሆነ። ምንድነው ነገሩ? ሌላው አቤት አንዱ ኢየሱስን በስጋ ይማየት አንዱ መጽሐፋችን ውስጥ። ስለዚህ እሱን ሐዋርያ አፖስትል አላችሁኝ። የሆነ ለየት ያለች አጠራር ተጀመረች ቸርቻችን። አፖስትል ዴቭ፣ አፖስትል ቴዲ መባባል ጀመር። ይሄ ሙቀት ከመፍጠር ውጭ ምንም የሚፈጥርልን ነገር የለም። ሌላው ሁለተኛው መስፈርት እየሰማችሁኝ ነው? እዚህ ቤት የማይሰማ አንድ ሰው እንዲኖር አልፈልግም። አሁን ሌላስ? አቤት ሌላ አቤት አንድ ሰው ሐዋርያ ለመባል በሰው ሳይሆን በቤተ ክርስቲያን ሳይሆን ዳይሬክትሊ በአብ እና በኢየሱስ ክርስቶስ ሐዋርያ ተብሎ መሾም አለበት። ነግሬያለሁ። በሰው ወይም በቤተ ክርስቲያን በኩል ማለት ነው፣ ወይ የሆኑ ቡድኖች ማለት ነው። አንድ ሰው ሌላውን ነገር ሁሉ በቤተ ክርስቲያን መቀባባት ይችላል። ሐዋርያነትን በተመለከተ ማንም ሰው ሐዋርያ ለመባል በዓይን ከማየት ቀጥሎ በጌታ በኢየሱስ በራሱ ሐዋርያ ተብሎ ዳይሬክት መሾም ይገባዋል። ያንን ካላሟላ ሐዋርያ አይደለም። ወይ መጋቢ ነው፣ አስተማሪ ነው፣ ግን ስሙን ሐዋርያ ብሎ ከሰው በልጦ ከሰው ተበላልጦ መኖር ይቻላል። ግን አይደለህም ነው። ምንድነው የቆሮንቶስ ሰዎች ጳውሎስን ክርስቲያን ማነው ሐዋርያ አይደለህም ያሉት? ሌላ ምክንያታቸው
ሌሎቹም እንደዚሁ ኢየሱስ መቼ ሾመ? ኢየሱስ ካልሾመ ሐዋርያ ነኝ ማለት አትችልም። እንዴት ሾመ? ገላትያ 1:1 ምን አለ ጳውሎስ? በኢየሱስ ክርስቶስና እሱን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ያዙልኝ ከሰው ወይንም በሰው ያልሆነ። ኦኬ አሽሙሩን ስሙ። ምን አይነት ሐዋርያነት አለ ማለት ነው? ከሰውና በሰው። ይኸው የምታዩት ለ1900 ዓመታት የመጨረሻው ሐዋርያ ዮሐንስ ከሞተ በኋላ ማንም ሰው ሐዋርያ ተብሎ ተጠርቶ አያውቅም። በ2000 አሁን ስንት ነው? 10 ግን ጉድ ነው የሚሰማው። ለ1900 ዓመታት በቤተ ክርስቲያን ውስጥ ማንም ሐዋርያ ተብሎ አያውቅም። ሁሉም በየሰፈሩ ተጠራርቷል። ጳጳስ፣ ሊቀ ጳጳስ የተባለ ሐዋርያ በእግዚአብሔር አብ ሐዋርያ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ። ስለዚህ ሐዋርያ ነኝ ስትል ማን ነው ሐዋርያ ያደረገ? ቸርች ዞር በል፣ ጓደኞቼ ዞር በል፣ ራሴን ዞር በል። እሱ ከሰው ወይም በሰው ነው። መመርመሪያው ነው። ሐዋርያት ያልሆኑትን መርምረህ እንዳወካቸው ያለው ለምን ከሰው ወይ በሰው ነው የተሾሙት? ጳውሎስ ግን ሐዋርያ ነው። እንዴት ሲባል በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎችም በሰው ያለ። ማንኛውም ሰዎች ሐዋርያት ብለው ሲሾሙት እየተሰራ ያለው ቲያትር ነው። ትልልቅ ሰዎች ሁሉ አንድ ሰሞን ላይ ጀመሩ ሐዋርያ የሚለውን ሹመት፣ በኋላ ድምፃቸውን አጠፉ። ለምን? ሲመረምሩ እፍረት ተሰማቸው። እነሱ አፍረው ዝም ሲሉ ጎረምሳው የሰፈር ሁሉ ተቀባበሉ። ምን ነው ሲባል የግድ 5 ኦፊሶች የግድ ለምሳሌ እቺ ቤተ ክርስቲያን ሐዋርያቶች አሏት። ሐዋርያቶች አሉን ግን በህይወት የሉም። ለምን? በህይወት መኖራቸው አያስፈልገንም። ለምን? ድሮም በህይወት በነበሩ ሰዓት በህይወት መኖራቸው አይደለም የሚፈልገው፣ ትምህርታቸው ይሰማል። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን ይላል? በሐዋርያት ትምህርት ይሰበሰቡ ነበር። በማን ትምህርት? በሐዋርያት ትምህርት። ስለዚህ ሰው የሚሰበሰበው ሐዋርያትን አይናቸውን ሊያይ ነው። ወገቤ ላይ ጫኑ፣ እጄ ላይ ጫኑ ሊል ነው። ትምህርታቸውን ፈሉ እና የሐዋርያት ትምህርት አለ እንዴ? ተጽፏል። መጽሐፉ ተጽፏል። መሰረት ተጥሏል። ሶስተኛ መስፈርት፣ አንድ ሰው ሐዋርያ ከተባለ የአንድ አጥቢያ ቤተ ክርስቲያን ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያነት አውቶሪቲ አለኝ ካለ አንድ ሐዋርያ የተባለ ሰው በአንድ አጥቢያ ላይ ወይ በሱ በመሰረተው ቸርች ላይ ወይ በሙሉ ወንጌል ላይ ወይ በቃለ ሕይወት ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያ ነኝ ካለ ባለ ሙሉ ስልጣን ወይም አውቶሪቴቲቭ ይሆናል። ምን ማለት ነው? ሐዋርያነት የጸጋ ስጦታ ብቻ አይደለም። የጸጋ ስጦታ የሚባል ነገር ሳይመጣ በፊትም ሐዋርያ አበቃ። ኦኬ፣ የዴቭን ምልከታ በዚህ መልኩ እንሰማዋለን ወይም እንመለከተዋለን ማለት ነው። በጣም ወሳኝ ጉዳዮች አሉ። እንግዲህ ቃለ ሕይወት ቤተክርስቲያንም በጣም በተቃውሞ ተነስታለች። ከእንግዲህ ወዲህ ነቢያት ወይም ሐዋርያት ወንድም ይሁን ሴትም የለንም ሲሉ የምንሰማው ይሆናል። ከዚህም ደግሞ ምንም ልዩነት በሌለው መልኩ ዶክተር ማሙሻ የሚለው ነገር ይኖራል። አክቹሊ እሱንም የምናይ ይሆናል። እስከ መጨረሻው መቆየትን አትርሱ፣ ብዙ ትምህርት ስለምታገኙ ማለት ነው፣ ለህይወት የሚጠቅም ሰው። አሁን ቀጣይ ያለውን ቪዲዮ እንመለከታለን ማለት ነው። ከዶክተር ማሙሻ ጋር በተገናኘ ሁለቱ ሐዋርያትና ነቢያት ቅዱሳት መጽሐፍት ተጽፈው እስኪያልቁ ድረስ ኦቶሪቴቲቭ የሆነውን ቅዱስ መጽሐፍ በመንፈስ ቅዱስ ተነድተው ለመጻፍና ለመስጠት የተሰጡ ስለነበሩ ቅዱሳት መጽሐፍት ተጽፈው ሲያልቁ ሁለቱ አገልግሎቶች ቆመዋል ብለው የሚያምኑ የመጽሐፍ ቅዱስ መምህራን አሉ። ሐዋርያትና ነቢያት በዚህ ዘመን የሉም። አንዳንዶቹ ወንጌላውያንን ይጨምራሉ፣ ግን በአብዛኛው ሐዋርያትና ነቢያት በዚህ ዘመን የሉም። ምክንያቱም ኦቶሪቴቲቭ ስክሪፕቸር አለን። ኤፌሶን ምዕራፍ 2 ቁጥር 20 ደግሞ በሐዋርያትና ነቢያት መሰረት ላይ ታነጻቸዋል ስለሚል መሰረት ሆነው አልፈዋል የሚሉ አቋሞች አሉ። መከራከሪያ ነጥቦችም አሏቸው። ብዙ አያሳምነኝም።
ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች እነኚህ የጸጋ ስጦታዎች የሚቆሙበት ዘመን እንዳለ አዲስ ኪዳን አያስተምረንም ብዬ ነው የማምነው እኔ። በደምብ አንደኛ ቆሮንቶስ ምዕራፍ 1 እንደሚነግረን ጌታችን ተመልሶ እስኪመጣ ድረስ አንዳች የጸጋ ስጦታ አይጎድልባችሁም ስለሚል የጌታችን መምጣት ነው ፍጹም ስለሆነ የዚህ መጽሐፍ ተጽፎ ማለቅ በጣም ሲግኒፊካንት ነው። ኦቶሪቴቲቭ የሆነ የእግዚአብሔር መመሪያ ቃላችን የእግዚአብሔር ቃል ነው። ግን የጸጋ ስጦታዎች በሙሉ ፋንክሽናቸው የሚያቆመው ፍጹም የሆነው ሲመጣ ነው። ፍጹም የሆነው ማለት ደግሞ የክርስቶስ የጌታችን መምጣት ነው። ኦኬ እሱ ነው ብዬ አምናለሁ እኔ። አሁን እንደ መስታወት በድንግዝግዝ እናያለን ይላል አንደኛ ቆሮንቶስ ምዕራፍ 13። ፍጹም የሆነው ሲመጣ ግን ፊት ለፊት ስለምናየው ትንቢት ምን ያደርግልኛል? ስብከት አሁን የዛን ጊዜ ምን ያደርግላቸዋል? ስራችን ያበቃል ማለት ነው። በጣም ይገርማል። ስለሚመጣው እኮ ነው የምናወራው። አሁን ከመጣ በኋላስ ይሄው አንድ ቀን እኮ እንደ ዮሐንስ መጥምቁ እንሆናለን እኛ። ይሄው ስነግራችሁ የነበረው ይሄው ፍጹም የሆነው ሲመጣ ነው እንጂ ጌታችን ክርስቶስ ተመልሶ እስኪመጣ ድረስና ወደ ፐርፌክሽን እስከምንደርስ ድረስ የጸጋ ስጦታዎች ይቀጥላሉ ብዬ አምናለሁ እኔ፣ አምስቱን ጨምሮ። ኦኬ የሁለቱን መጋቢዎች መምህራን ምንም ልዩነት እንደሌለው ነው በእኔ በኩል የተሰማኝ። እናንተን ሀሳብ እንግዲህ ኮሜንት ላይ ማስቀመጥ ትችላላችሁ። ነገር ግን አንድ ነገር እዚህ ላይ ጣል ማድረግ እፈልጋለሁ። አሁን ስቲል ጌታ ክርስቶስ ኢየሱስ ለቤተ ክርስቲያን ሰጥቷል ካልን ቤተ ክርስቲያንን የምናይበት መነጽር ይኖርናል። ሁሉም ቤተ ክርስቲያን ነው ብዬ ስለማላምን የራሱን የግል ሱቅ እየከፈተ ሐዋርያ ነኝ የሚል ካለ እሱ ሐዋርያ ነው ብዬ አልቀበለውም እንደ መጽሐፍ ቅዱስ። ምክንያቱም ለቤተ ክርስቲያን የሰጠው እንጂ ለግል ቤተ ክርስቲያን አልሰጠም። ዋን ማንስ ሊደርሺፕ ወይም በአንድ ሰው የምትመራ አጥቢያ ቤተ ክርስቲያን ናት የሚል አስተምሮ የለውም ሐዋርያ ለመሆን። ቅድም ዴቭ እንደተናገረው ማለት ነው። ጸጋ ስጦታዎቹ አሉ። አሁንም ስቲል አልክድም። ነገር ግን ሐዋርያ ነኝ ማለቱ መጽሐፍ ቅዱሳዊ አይደለም ነው ዋናው ፖይንቱ። ጸጋ ስጦታ ነብይነት ሊኖር ይችላል፣ ሐዋርያነት ሊኖር ይችላል። ኦኬ ጸጋ ስጦታው ስቲል ፋንክሽናል ነው። ነገር ግን ኦርዴን ተደርጎ ቀድሞውን ሐዋርያትና ነቢያት እኩል አሁን ዛሬ ሐዋርያት አሉ ነቢያት አሉ ብለን ማስተማር አንችልም ነው። መጽሐፍ ቅዱሳዊ ሐሳብ የለውም ነው። ትክክል ሁለቱንም ስናስታርቃቸው። አሁን ደግሞ የሆነ ትንሽ የሆነች ጠቃሚ ሐሳብ እናነሳለን። ከቃለ ሕይወት ቤተክርስቲያን ደግሞ የሚሉት ነገር አለ። እሱንም ሰምተን እስኪ ሌሎቹንም እንመለከታለን ማለት ነው። ነቢይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነቢይትም የለችም። እንግዲህ ከዚሁ ጋር እያይዘን በትክክለኛ ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ እኔን ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸውን በፍሬዎቻችሁ ታውቋቸዋላችሁ ነው ብሎ እንግዲህ ፍሬ እያየን ነው ማለት ነው። ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ የማንንም እንትን አነቅፍን፣ ቃሉ የሚለውን እያልን ነው። ይሄን የምንለው እኛ ለህዝባችን ነው፣ እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት። ያስተምሮ ንጽህና መመለስ አለበት። ምክንያቱም ቅድም ስጠይቅ ለምን ሐዋርያትና ነቢያት ብለሃል? ሁለቱ ያስተምሮ ንጽህናችንን ስላራገፈ ነው፣ ስላሽመደመደ ነው፣ እኛም እየቃጣን ስለሆነ ነው። ስለዚህ አጥቢያዎቻችንን የምንለው ተመለሱ። እንግዲህ ፖይንቱ ይመስለኛል የአገልግሎቱ ይሄ ጸጋ ስጦታው የለም እያሉ እየካዱ አይደለም። አሁንም ቃለ ሕይወት ቤተክርስቲያን እንግዲህ መሪዎች አገልጋዮች ማለት ነው እያሉ ያሉት እያሳደፉን ነው፣ እያሰደቡን ነው። እነዚህ ጸጋ ስጦታዎች ተብሎ በጣም ፈር ለቀው ከቤተ ክርስቲያን ወጥተው የራሳቸውን ሱቅ እየከፈቱ ነው። ይሄ ስለ ሱቅ ነው የሚያወራው እንጂ ስለ ቸርች አይደለም። የግል ቸርቾች የግል ሱቆች ናቸው። ዋሮ ወጥረው የሚጨፈርባቸው የግል ሱቆች ናቸው። ኦኬ ቤተ ክርስቲያን አይደሉም። ኦርዴን የተደረጉት ከሰማይ አይደለም፣ ከእግዚአብሔር ዓለም አይደለም፣ በክርስቶስ አይደለም ሐዋርያ የተደረጉት። በራሳቸው ፍቃድ ነው፣ በራሳቸው ዓላማ ነው። ስለዚህ ይሄ አለ ብለን አንቀበልም ነው እያለች ያለችው። ቤተክርስቲያን እያሳደፈች ነው፣ ስማችን እየጠፋ ነው። ኦኬ ፕሮቴስታንትነት ስሙ እየጠፋ ነው ነው ሐሳባቸው። ኦኬ አሁን ደግሞ ሐዋርያው ዳንኤልን እንመለከታቸዋለን። እሳቸው ግን ሐዋርያ አትበሉኝ ይላሉ። በትክክል ተግባራቸው በእሳቸው ውስጥ የተገለጠው ጸጋ ግን የሐዋርያነት ጸጋ ነው ልንል እንችላለን። ሰው ከእሳቸው ሐሳብ ደግሞ ጥቂት ነገሮችን ወስደን አንዳንድ ምልከታዎችን እናስቀምጣለን ማለት ነው። እንደ እግዚአብሔር ቃል ትልቅ ነገር አድርገውታል። አሁን እኛ የሚያስፈልጉን ነቢያት ስልክ ቁጥር የሚናገሩ አይደለም። ኖ የቤቴን መጋረጃ ቀለም የሚነግረኝ አይደለም።
አሁን ያሉ ነቢያቶች የእግዚአብሔርን ሰማያዊ ሐሳብ ተረድተው ወደ ምድር አምጥተው የሚያሳዩ ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ ቅባት ይቀባችሁ። አሜን። yes yes የነቢይ ትርጉሙ ይሄ ነው። በቃ ሌላ ትርጉም አትመክረው ነገር ስላልደረሰባችሁት ነው። አልደረሳችሁበትም ይላል። አልደረሰባችሁ። ኧረ እባክህ እንግዲህ ሐዋርያው ዳንኤልን እሳቸውን ተመልክተናቸዋል። እሳቸው ግን ሐዋርያ አትበሉኝ በሚል ቃል ተናግረዋል ማለት ነው። እሳቸው እንኳን የደረሱበት ሌቭል እጅግ በጣም ብዙ ለወንጌል ዋጋ የከፈሉ አባት ናቸው። መከራ አይተዋል፣ ተሰቃይተዋል። ኦኬ፣ ይህን ሁሉ ተቀብለው ግን ሐዋርያ አትበሉኝ ብለዋል። ዛሬ የሚፈረጥጡ ጸጉራቸውን ያጎፈሩ በየቦታው የሚጮሁ የሚባርቁ አገልጋይነን ባዮች፣ ሐዋርያንን ባዮች፣ ነቢያትን ባዮች ናቸው ስሙን እያስጠፉ ያሉት። የአገልግሎት ስልጣኑ ወይም አገልግሎቱ የለም፣ የጸጋ ስጦታው የለም የሚል የእግዚአብሔር ቃል ሐሳብም የለም። አለ በቤተ ክርስቲያን አለ። ግን የየራሳችሁ ሱቆች የከፈታችሁ አሁን የላችሁበትም ነው የኛ ሐሳብ። መጽሐፍ ቅዱሳዊ ማዕከል የሚለን መንፈስን ሁሉ መርምሩ ነው፣ ዝም ብላችሁ በገፍ ተቀበሉ አይለንም ነው። አንድ ተጨማሪ ቆንጆ ቪዲዮ እዚህ ላይ እንመለከታለን። እዚህ ወንድማችን ዴቭ ላይ ነው እንግዲህ ሐሳብ የተሰጠው። ዴቭ የሚለው ሌላ ነው፣ ሰው የሚለው ሌላ ነው። እስኪ እንመልከተው። ለማንኛውም እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ 10 ዓመት ወዲህ የመጣ ሹመት የምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም፣ አልተነሳምም፣ በዓለ ሃምሳም አልሆነም። ማቴዎስ 10 ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ ልንሞት ነው ሐዋርያ አድርገን እንሾማቸው ብለው ያልሞቱት ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል። ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ ሐዋርያ ተብለው የተጠሩ በኢትዮጵያ ቤተክርስቲያን የምናያቸው ሁሉ ሐዋርያ ናቸው ወይ ብላችሁ ከጠየቃችሁኝ እሱም በጥያቄ ምልክት ውስጥ እናስቀምጥና ሐዋርያ ተብለው የሚገለጡት ያ ኦፊስ የሚሰራውን ነው ወይ እየሰራ ያለው እሱ ሌላ ዕውቀት የሆነና ሐዋርያዊ ጸጋን ግን በትክክል ዲፋይን ለማድረግ በዚህ ዘመን በግሪሳ ሁሉ ተነስቶ ሐዋርያ ነኝ አይደለውም በሚለው በዚያ ደረጃ ከሆነ ጥያቄው እንዳለ ተቀባይነት ይኖረዋል። ነገር ግን ሐዋርያነት በዚህ ዘመን አለና የለም ከሆነ መጽሐፍ ቅዱሳዊ ማስረጃና ዕውቀት ይጠይቃል። ስለዚህ ወንድማችን ፋሲል አሁን እንዳለው በዚህ ዘመን በተለይ ደግሞ በዚህ በአዲስ ኪዳን ብለን በምንልበት ዘመን ውስጥ ሐዋርያዊ ጸጋ የለም ብለን ለመናገር የሚያስችል መጽሐፍ ቅዱሳዊ ምንም አይነት መረጃ ግራውንድ በሌለበት ሐሳብ መስጠት ግን ትንሽ ከባድ ሆኖ አይቻለሁ። ለዚህም ደግሞ ሂስ የምሰጠው የኢትዮጵያን ቤተክርስቲያን አገልጋይ ትልቁ የሚጎዳው በተለይ ደግሞ በጣም ብዙ ጊዜ ችግር ሆኖ ያየሁት ከዕውቀት ጋር ማጣት፣ ቀጥሎ ደግሞ በበራልን ብርሃን ብቻ ጽንፍ ይዘን ያንድን ነገር ልክ ነው ልክ አይደለም የሚለው የምንሰጠው ሐሳብ ማለቴ ነው። እንግዲህ ተከታትለናል። ሐሳቡ ኦሬዲ ተመሳሳይ ነው፣ ምንም ልዩነት የለውም። እጅግ ወሬ ከማንዛዛት ባለፈ እንደሰማችሁት ነው። እንግዲህ ምንድነው ዋና ሐሳቤ እዚህ ጋር ልሰጣችሁ የምፈልገው ሐዋርያነት ወይም ጸጋ ስጦታው የለም እያለን አይደለም። ዴቭም እንደዛ አላለም። ዴቭን ሚስ ኢንተርፕሬት ወይም በፈለጋችሁት ሚስ አንደርስቱንድ አድርጋችሁ የምታወሩት ነገር ካለ አላለም። ዴቭ እያለ ያለው የጸጋ ስጦታ ኦልሬዲ ኤግዚስት ያደርጋል። ግን ሐዋርያነት አሉ ሐዋርያት ቢባል በዚህ ዘመን ሐዋርያት የሉም፣ ነቢያት የሉም። እኛ የታነጽንበት መሰረታችን ሐዋርያትና ነቢያት በሚባሉ መሰረት ላይ ነው። ቅዱሳን ሐዋርያት በቅዱሳን ነቢያት በክርስቶስ ኢየሱስ ጋር የነበሩ 12ቱ ደቀ መዛሙርት እንዲሁም ደግሞ ቅዱስ ጳውሎስ ሌሎች ሐዋርያት ማለት በጎ ሐዋርያት የሚባሉ አሉ፣ ምርጥቃ ሐዋርያት የሚባሉ አሉ። ራሱ ክርስቶስ ደግሞ የሃይማኖታችን ሐዋርያ እንደሆነ ይነግረናል መጽሐፍ በዕብራውያን መጽሐፍ ላይ። ስለዚህ ሐዋርያት ኦርዴን የሚደረጉት ከሰማይ ነው። ቅድም እንዳያችሁት በሰው የተሾመ አይደለም፣ በእግዚአብሔር የተሾመ ነው፣ በአብ የተሾመ ነው። በአብ በወልድ በመንፈስ ቅዱስ የተሾመ ነው። ሚዛናዊ የሆነ ሐሳብ በኮሜንት ስፍራው ላይ ብታስቀምጡ ደስ ይለኛል። እንደዚህ አይነት ኮንቴንቶችን የምትፈልጉ ከሆነ ለወደፊት አስተማሪ ነገሮች የሚቀርቡበት ቻናል ነው። ሰብስክራይብ ማድረጋችሁን እንዳትተው።
ቪዲዮውን ላይክ እንዳደረጋችሁ ተስፋ አደርጋለሁ። በሚቀጥለው ፕሮግራም እስከምንገናኝ መልካም ጊዜ። የጌታ ሰላም ከመንፈሳችሁ ጋር ይሁን።